ኢትዮጵያ በብየዳ ሙያ ለምታሰለጥናቸው ሰልጣኞች ዓለም አቀፋዊ እውቅና ትሰጣለች የተባለበትን መድረክ እናገኛለን። የተባለው ሶስተኛው የአፍሪካ ብየዳ ፌዴሬሽን ዓመታዊና ዓለም አቀፋዊ ጉባኤ በሀገራችን በተካሄደበት ወቅት ነው። ኢትዮጵያ ዓለም አቀፍ የቴክኖሎጂ ማምረትና የብየዳ ልህቀት ማዕከል እንዳላት በተገለጸበት በዚህ ጉባኤ ላይ በተለይም ደግሞ በብየዳ ሙያ የሰለጠኑ ሰልጣኞች በሀገሪቱ ትላልቅ ፕሮጀክቶች ላይ የሚያደርጉት አስተዋጽኦ ከፍተኛ መሆኑን ተነግሯል። በመድረኩ ላይ የተገኘችው ምስሊያ ሀሺም ተከታዩን ዝርዝር ዘገባ አሰናድታለች። ወደዛው እናልፋለን። በሰማይ የሚበሩ አውሮፕላኖችን ለመስራት በሉት በባህር ላይ የሚቀዘፉ ግዙፍ መርከቦችን ለመገንባት አሊያም ወደ ህዋ የሚመጥቁ መንኮራኩሮችን እውን ለማድረግ የብየዳ ሙያ ሚና ከፍተኛ መሆኑ ይነገራል። በሀገራችንም ቢሆን ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎችም በውሃ በንፋስ በፀሐይና በመሳሰሉት ምንጮች የሚሰሩ የኃይል መሰረተ ልማቶችን ለመገንባት ይኸው የብየዳ ሙያ በስፋት ጥቅም ላይ እንደሚውል ይታወቃል። እነዚህን መሰል ግዙፎች ፕሮጀክቶችና መሰረተ ልማቶችን ለመገንባት ጥቅም ላይ የሚውለው የብየዳ ሙያ ታዲያ ከተለምዷዊ አሰራር ተሻግሮ ዘመናዊ መሆን እንደሚገባው ሲጠቀስ በዓለም አቀፍ ደረጃ ተመዝኖ ተቀባይነት ያገኘ ስልጠና የወሰዱ ሙያተኞችም ያስፈልጋሉ ተብሏል። ይህ ሲባል በሰማንበት ሶስተኛው የአፍሪካ ብየዳ ፌዴሬሽን ዓመታዊና ዓለም አቀፋዊ ጉባኤ ላይ ኢትዮጵያም ደረጃቸውን የጠበቁ የስልጠና ማዕከላትን በማደራጀት ብሎም ብቁ ሙያተኞችን በመመደብና የመሳሰሉትን ስራዎች በመስራት ከዓለም አቀፍ የብየዳ ኢንስቲትዩት ለማሰልጠን የሚያበቃ የምስክር ወረቀት ሙሉ እውቅና ማግኘቷ ተገልጿል። አፍሪካ ዌልዲንግ ፌዴሬሽን አባል ሆናለች። አባል መሆን ብቻም ሳይሆን ምናልባት ታውቁ እንደሆነ ኢትዮጵያ የራሷ የዌልዲንግ ሴንተር አላት። የዓለም አቀፍ ሰርቲፊኬሽን ያለው ኢንተርናሽናሊ ሰርቲፋይድ የሆነ ዌልዲንግ ሴንተር አለ። በዛ መሰረት ይሄኛውን ሶስተኛውን የአፍሪካ ዌልዲንግ ፌዴሬሽን ስብሰባና እንደዚሁም ደግሞ ኮንፈረንስ እና የስኪል ውድድር አዘጋጅ ሆናለች። አላማው ቅድም እንደነገርኳችሁ የሀገራት መካከል ትስስርን መፍጠር፣ ሪጂናል ኢንቴግሬሽንን መፍጠርና አፍሪካ እንደ ኮንቲኔንት ተቀራራቢ የሆነ ስኪል ያለው ተቀራራቢ የሆነ እውቀት ያለው የሰው ኃይል ማፍራት እንዲችል ለማድረግ ነው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ብሩክ ከድር በበኩላቸው የብየዳ ሙያ በተለይ በኢንዱስትሪው ዘርፍ ከፍተኛ ሚና አለው ያሉ ሲሆን ለዚህም ተቋማቸው ዋና ባለድርሻ መሆኑን ገልጸዋል። በቴክኒክና ሙያ ስልጠና ኢንስቲትዩት ስር በሚገኘው የብየዳ ሙያ ማሰልጠኛ የሚሰለጥኑ ሰልጣኞችም የኢትዮጵያ ግዙፉ ፕሮጀክት በሆነው ታላቁ የህዳሴ ግድብ ግንባታ ላይ እየተሳተፉ መሆኑን አንስተዋል። ያለ ብየዳ ሙያ አቪዬሽን ኢንዱስትሪውን ማሰብ አይቻልም። የማይኒንግ ኢንዱስትሪ ማሰብ አይቻልም። የኤሌክትሪክ ግድቦች የውሃ ማመንጫ ግድቦች ግንባታ ማሰብ አይቻልም። አቪዬሽን ኢንዱስትሪው ከዛ ጋር የተገናኘ ነው። ስለዚህ ዌልዲንግ ትልቅ ፕሮፌሽን ነው። ለኢኮኖሚ እንቅስቃሴም እጅግ ወሳኝ የሆነ የሙያ ዘርፍ ነው ማለት ነው እና እነዚህ ዘርፍ ላይ ያሉ ሙያተኞች የተለያየ ሰርቲፊኬት ሌቭል አላቸው። ከነዚህ የሰርቲፊኬት ሌቭሎች መካከል ለምሳሌ አሁን በፌዴራል ቴክኒክና ሙያ ኢንስቲትዩት ስር የሚሰጠው ስልጠና በአጫጭር ስልጠና መስኮች በስፋት ይሄ ፕሮግራም እየተካሄደ ነው። በዛ ግድብ ለምሳሌ በዛ ሙያ ላይ ያሉ ሰልጣኞች የታላቁ የኢትዮጵያ ህዳሴ ግድብን ግንባታ ያከናወኑት ዌልደሮች ወይም ብየዳ ሙያ ያሉ ሰዎች የሰለጠኑበት ተቋም እኛ ጋር ነው ያለው። ግድቡን እየገነቡ ያሉ ወጣቶች ማለት ነው። በኢትዮጵያ ከቅርብ ዓመታት ወዲህ በብየዳ ሙያ የሚሰለጥኑ ሰልጣኞች ቁጥር እየጨመረ ነው ያሉ ዋና ዳይሬክተሩ በየዓመቱ ሰልጣኞች በተጨማሪ ስልጠናዎች ሙያቸውን በማዳበር ዓለም አቀፍ ተሳትፎ እንዲኖራቸው ለማድረግ እየተሰራ መሆኑን ተናግረዋል። ፕሮፌሽናል በሆነ መንገድ ስልጠና ወስደው ሰርቲፋይድ ይሆናሉ ሙያተኞች። ባለፉት ዓመታት በተከታታይ በብዙ ሺዎች የሚቆጠሩ የብየዳ ሙያ ሰርቲፋይድ የሆኑ ሰዎች ማስመረቅ ተችለዋል። አሁን ባለው ሁኔታ ኢትዮጵያ ውስጥ የዌልዲንግ ፕሮፌሽን ዓለም አቀፍ ሰርቲፊኬት እንዲያገኝ ጭምር እየተደረገ ነው ያለው። እዚህ ሰርቲፊኬት የሚያገኙ ሰዎች በሌሎች የአፍሪካ ሀገራት፣ በሌሎች የአውሮፓ ሀገራት፣ ምዕራቡ ዓለምና ሌሎች ሀገራት ላይ የውጭ ሀገር የስራ ስምሪት ጭምር እንዲገቡ ለማድረግ ነው እየተሰራ ያለው። ስለዚህ ፕሮፌሽኑ ዓለም አቀፍ እንዲሆን ለማድረግ ነው እየተሰራ ያለው። ሌላ በአፍሪካ የብየዳ ሙያን በማጎልበት ቀጠናዊ ትስስርና ዓለም አቀፋዊ ተወዳዳሪነትን ማረጋገጥ በሚል እየተካሄደ የሚገኘው ዓለም አቀፍ ጉባኤ በአድዋ ድል መታሰቢያ ሙዚየም ነው በመካሄድ ላይ ያለው። ዝግጅቱ የቴክኖሎጂ ውጤቶች የሚቀርቡበት እንዲሁም የልምድ ልውውጥ የሚደረግበትና ትስስር የሚፈጠርበት መድረክ እንደሚሆንም በዚሁ ጊዜ ሰምተናል። ቀናት
ዌልዲንግ ውድድርም ይካሄዳል። ከ13 ሀገር በላይ የሚሆኑ ተወዳዳሪዎች ኢትዮጵያ ውስጥ ይገኛሉ። ኢትዮጵያም እንደ አንድ ተወዳዳሪ ትወዳደራለች። በሚቀጥሉት 2 ቀናት ውድድርም ይካሄዳል፣ ኮንፈረንሶችም ይካሄዳሉ። ዋና ዓላማው በአፍሪካ ሀገራት መካከል የእውቀት ሽግግር፣ የቴክኖሎጂ ሽግግር እንደዚሁም ደግሞ ተመሳሳይ የሆነ ስታንዳርድ እንዲኖር የትኛውም የአፍሪካ ሀገር ውስጥ የሰለጠነ ወይም የተማረ የሰው ኃይል ወደ አንዱ ሀገር ሄዶ በቀላሉ መስራት እንዲችል ተመሳሳይ የሆነ ስታንዳርድ፣ ተመሳሳይ የሆነ ካሪኩለም እንዲኖር ለማድረግ ታሳቢ አድርጎ የተዘጋጀ ነው። 16 የአፍሪካ ሀገራት የሚሳተፉበት ጉባኤ እስከ ሚያዝያ 8 ቀን 2017 የሚካሄድ ሲሆን ኢትዮጵያን ጨምሮ ከ16 የአፍሪካ ሀገራት የተውጣጡ 43 የብየዳ ክህሎት ያላቸው ባለሙያዎች የሚፎካከሩበት ውድድር እንደሚካሄድም ተገልጿል። ጉባኤውን የስራና ክህሎት ሚኒስቴር፣ የቴክኒክና ሙያ ስልጠና ኢንስቲትዩት እንዲሁም የአፍሪካ ዌልዲንግ ፌዴሬሽን በጋራ አዘጋጅተውታል።